ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ያቀርባሉ። በአረንጓዴ የብልጽግና ጉዞ ለትውልድ ምቹ ሀገር ለማስረከብ ጉዞአችን በሁሉም መስክ በስኬታማነት ቀጥሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ብክለት ቀናሽ እንቅስቃሴ ግሪን ሞቢሊቲ 2025 አውደ ርዕይና መድረክ ከፍተዋል። በአውደ ርዕዩና መድረኩ ኢትዮጵያ ተፈጥሮን ለመካስ ብክለት ቀናሽ ኢኮኖሚ ለመገንባት የጀመረችው ታሪካዊ ጉዞ ማሳያ ነው ብለዋል። አዳዲስ የአረንጓዴ ትራንስፖርት ቴክኖሎጂ ለእይታ የሚቀርብበት ከመሆኑ በላይ በመንግስት በባለ ሀብቶች በህብረተሰቡ መካከል የጋራ ግንዛቤና ትብብር የሚፈጥር መድረክ እንደሆነ ተናግረዋል። ኢትዮጵያ ለቻይና ገበያ የምታቀርበው የቡና ምርት ሁለቱ ሀገራት ያላቸውን ግንኙነት እንደሚያጠናክረው በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገለጹ። የኢትዮጵያ ቡና በቻይና ገበያ የበለጠ ለማስተዋወቅ ገበያ ለመፈለግና ኤክስፖርቱን ለማሳደግ ዓላማ ያደረገው ኮንፈረንስ በቻይና ሃናን ግዛት መካሄዱን ቀጥሏል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በዚህ መድረክ ላይ የሁለቱ አገራት ግንኙነት እያደገ መሆኑን አንስተው ቡናም ይህንን ግንኙነት የበለጠ እንደሚያጠናክረው አጽንኦት ሰጥተው ገልጸዋል። ኢትዮጵያ የግብርናውን ዘርፍ ለማሳደግ የተለያዩ ተግባራት እያከናወነችውን የገለጹት የግብርና ሚኒስትር ዴኤታ ዶክተር ኢፋ ሙለታ በግብዓት በውጤታማ ምርት አሰባሰብ ክምችትና ስርጭት መስኮች ከቻይና ጋር ተባብሮ ለመስራት ፍላጎት እንዳላትም ተናግረዋል። በየትኛውም መልክዓ ምድር ግዳጁን ሊወጣ የሚችል ዘመኑን የዋጀ ሰራዊት ገንብተናል ሲሉ የፌዴሪ መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ገለጹ። መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በብርቃ ማሰልጠኛ ማዕከል በመሰረታዊ ውትድርና ተመርቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር የሚያወድ ስልጠና ሲከታተሉ የቆዩ የሰራዊት አባላት አስመርቋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ሰራዊቱ ከዙ የተረከበውን የኢትዮጵያ ሉዓላዊነት የመጠበቅ አደራ ለማሳካት ከምንጊዜም ይልቅ በመተግበር ላይ እንደሚገኝ ተናግረዋል። የአማራ ክልል 2018 ዓ.ም የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ የንቅናቄ መድረክ በኦሮሞ ብሔረሰብ አስተዳደር በከሚሴ ከተማ እየተካሄደ ነው። በንቅናቄ መድረክ የተገኙት የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳዱ በክልሉ ላለፉት 7 ዓመታት የተፈጥሮ ሀብት ልማትና ጥበቃ ስራ ትልቅ ትኩረት መስጠቱን አውስተዋል። የመሬት ሀብት በአግባቡ ተጠቅሞ ለትውልድ ለማስተላለፍ የተፈጥሮ ሀብት ልማትና ጥበቃ ስራ የህልውና ጉዳይ መሆኑን አንስተው በዘንድሮው ዓመትም በክልሉ በስፋት እንደሚሰራበት ገልጸዋል። በዘንድሮው የበጋ ወቅት ብቻ ህዝብን በማሳተፍ ከ9,000 በላይ የሚሆኑ ተፋሰሶች የተፈጥሮ ሀብት ልማት ጥበቃ ስራ እንደሚከናወን ጠቅሰው በንቅናቄው ሁሉም የክልሉ ነዋሪዎች በነቂስ ወጥተው እንዲሳተፉ ጥሪ አቅርበዋል። በመጨረሻም የኢትዮጵያ ከባህር በር ባለቤትነት መነጠል የሚያስቆጭ ታሪክ ስብራት መሆኑን አርቲስት ጥላሁን ጉግሳ ተናገሩ።
አርቲስቱ ከዓመታት በፊት ኢትዮጵያ የባህር በር ያስፈልጋታል ብዬ በሰራሁት ፊልም በደረሰብኝ ማስፈራራት ሀገሪቱን ለቅቄ ተሰጅጄ ነበር። አሁን ግን የትውልድ አጀንዳ በመሆኑ በጋራ ልናሳካው ይገባል ሲልም ገልጿል። የባህር በር ለሀገር ያለው ወሳኝ አስፈላጊነት በመረዳት የብሔራዊ ጥቅም ስሜት መላበስ እንጂ ልቅ መሆን እንደማይጠበቅ አንስቷል። አርቲስት ጥላሁን ጉግሳ በወቅቱ የነበረው የታሪክ ስብራት የኢኮኖሚ ጉዳት በመረዳት ቁጭቱን የባህር በር በተሰኘ ፊልሙ በመግለጽ ጥረት አድርጎ እንደነበር ገልጿል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።